እሺ እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት። መብራት ስለሄደ እኔ ያለሁበት አካባቢ መስኮት ጋር ሆኜ ነው ይህንን ነገር ላቀርብላችሁ እየሞከርኩ ያለሁት። ስለ መካከለኛው ምስራቅ፣ ስለ ኢራን፣ ስለ ኢትዮጵያ ቀይ ባህር አካባቢ በሙሉ በደንብ አድርገን እናያለን። አሁንም ወደፊትም እንድትከታተሉ የምፈልገው እንግዲህ ቲክቶክ ላይ ብቻ ሳይሆን ዩቲዩብ ላይ ገብታችሁ ሰዓቱን እንዲሞላልን ብታደርጉ ሰዓቱ ቢሞላል የምር በቃ የሚገርም ስቱዲዮ ኖሮኝ የሚገራርሙ ዓለም አቀፍ ዜናዎች፣ ዓለም አቀፍ ማለት ፖለቲክስ ብቻ አይደለም፣ ብዙ አይነት ጉዳዮችን እያነሳን ብንናገር ደስ ይለኛል። ይህንን ማድረግ ትችላላችሁ። አሁኑ ገብታችሁ ይህንን ቪዲዮ ማለት ነው ይህንን ትታችሁ በቃ የተወሰነ ነገር ሰምታችሁ ዩቲዩብ ላይ በቃ 100,000 ቪው ኦር የሆነ 90,000 ቪው እንኳ ባገኝ ሰዓቱ ይሞላልኛል። እቺኑ ማለት ነው እና ሰው ብዙ አያይም። ለምን እንደሆነ አላውቅም። በተለይ በኢትዮጵያ ጉዳይ ላይ ዜና ሲቀርብ ምናምን ሲቀርብ ሰው በቃ ደስተኛ አይደለም። ለምን እንደሆነ እኔ በጣም ይገርመኛል። ኢትዮጵያ ማለት ያለችበትን ሁኔታ ብታዩ ብትመረምሩ፣ እንዴት ነው ምንድን ነው ብትሉ ማለት በቴሌቪዥን እንደምናየው ምን በምናየው አይደለም። በቃ ይሄ መሪዎች ነገሮችን የሚያረጋጉበት ነገሮችን የሚስሉበት ብዙ አይነት ሜተድ መንገድ አላቸው። ግን በእውነት ፖለቲካው ምን ይመስላል፣ በዙሪያ ገባው ያለው ውጥረት ምን ይመስላል፣ እገሌ ምንድን ነው እገሌ እንዴት ነው ብላችሁ ብታዩ ስለ ሀገራችሁ በቃ እንዲሁ ዝም ብሎ ቲክቶክ ላይ የሚለቀቅ ብቻ ሳይሆን በቃ እረፍት እንኳ አታገኙም። በየደቂቃው የኢትዮጵያ ጉዳይ እዚህ አካባቢ ምን ሆነ ብላችሁ ተጨናንቃችሁ የምታዩበት ሁኔታ ነው የኢትዮጵያ ጉዳይ ማለት ነው። እና የኢትዮጵያ ሕዝብ ሃይማኖተኛ ስለሆነ ምናልባት ፈጣሪ ያለ ይላል። ፈጣሪ ያለ ማለቱ ስተት አይደለም። ሙስሊሙም ክርስቲያኑም እንደዛ ብሎ ችላ ብሎ ብዙ ቀልቡ ልቡን አሳልፎ የሚሰጠው ውጭ ላለ ነገር ነው። በቃ አቴንሽኑ ሙሉ ስሜቱ እዛ ነገር ላይ ነው እና በሀገሩ ጉዳይ ላይ በቃ እኔ የሚያገባኛል፣ እኔ የሚመለከተኛል፣ ምን ላድርግ፣ ምን ልስራ ብሎ የሚገባውን ኃላፊነት ለመወጣት ብዙም ዝግጁ እንዳልሆነ የሚያሳዩ በርካታ ነገሮች አሉ። እና ኢራኖችን እያያችሁ ነው። በመላው ዓለም ነው አሁን እየሰሩ ያሉት። ጀርመን በሉ ምን በሉ በርካታ አውሮፓ ላይ በተለይ ኢራኖች ይሄ አሁን ያለውን ስርዓት ማለት ነው ለመጠበቅ ለመደገፍ የሚያደርጉት ጥረት እጅግ ብዙ ነው። በቃ አሁን ማለት ነው እና ከኢራኖች ብዙ ነገር መማር እንችላለን። አሁን እንኳ ብታዩ ከትናንትና ወዲያ ነው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ማለት ነው ወደ ፓኪስታን ሄዶ ነበረ። ከዛ አሁን ሞስኮ ነው ያለው። ለምንድን ነው የሄደው? ከነ አሜሪካ ለመደራደር ምናምን አስቦ እስቲ ተጨናነቅን እኮ እስቲ ሰላም ስጪን ምናምን ብሎ አይደለም። አዲስ ፕሮፖዛል ሊሰጣቸው ነው። በቃ የኒውክሌር ጉዳይ ከአሁን በኋላ አታስቡት። ወደፊት ነገሮች ሲረጋጉ ምናልባት መነጋገር ካለብን ያኔ እናወራለን። አሁን በኒውክሌር ጉዳይ ምንም አይነት ነገር አናውራም። ማውራት ካለብን በሆርሙዝ በመሳሰሉ ነገሮች ላይ መነጋገር እንችላለን ብሎ አዲስ ፕሮፖዛል በፓኪስታን በኩል ለአሜሪካ ሰጥቶ ነው አሁን ሞስኮ ላይ ከፑቲን መንግስት ጋር ንግግር እያደረገ ያለው ማለት ነው። ይሄ ጽናት፣ ብቃት እና እንደዚህ አይነት ኮንፊደንስ ዝም ብሎ አይመጣም። ገባችሁ? ዙሪያ ገባው ማለት ነው። ኒውክሌር በታጠቁ ትልልቅ ኒውክሌር ታጥቋል ይባላል። አንዳንዶቹ አላውቅም፣ የሰርጓጅ መርከቦቹ ምናምን አለ ይባላል። ማስፈራሪያ ባይተኩሱት እንኳ ሳይኮሎጂካሊ በጣም ከባድ ነው እንደዚህ አይነት ቢያደርጉ ነው ይባላል። እንደዛ እንኳ ተቀቡ በህዝባቸው ያምናሉ። ህዝባቸው በቃ ዘይት አነሰኝ፣ ምግብ አነሰኝ ምን ብሎ እንኳ ተነስቶ ያመጽባቸዋል ብሎ ነው የአሜሪካ መንግስት እየጠበቀ ያለው። ሰራዊቱ ሚሊሻው ተነስቶ ያመጽባቸዋል፣ ደሞዝ ካላገኘ መሪውን በራሱ ጊዜ ተነስቶ ይበላል ብሎ ነው የአሜሪካ መንግስት ይሄ ሁሉ ከበባ ለማድረግ እየጣረ ያለው። ግን የኢራን ህዝብ ጽናቱ፣ ብቃቱ በጣም ለየት ያለ ነው። የሚገርም ህዝብ ነው እና ኢራን በህዝቧ በጣም ነው የተማመነችው። በጣም ማለት ነው። አሜሪካ ትንሽ ፍንጭ ብታገኝ ማለት ነው ህዝቡ ተናዶ የሆነ ድንጋይ ቢወረውር የሆነ ነገር ቢያደርግ በቃ ትተኩሳለች። ለምንድን ነው የምትተኩሽው ስትባል መንግስት ለመጣል ነው አትልም። ህዝቡን ለመጠበቅ ኢራን ወጣቶችን እየመታች ነው፣ እነሱን ለመጠበቅ ነው። እንደውም ሀሳባ ሁሉ እግረኛ ጦር ላስገባ ምናምን ሁሉ ትችላለች። ግን ኢራን የተዘጋጀችበት ሁኔታ የሚገርማችሁ ነገር የሆርሙዝ ሰርጥ ይሄ መተላለፊያው ባህሩ ራሱ ማለት ነው ከስር ራሱ ከተማ አለ ነው የሚባለው። ከስር መሬት ስር የተሰራ ከውሃው ስር የተሰሩ እና እነሱን ማለፍ ይሄ ምንድን ነው ይሄ ውሃ ውስጥ የተጠመዱት ቦምቦች ራሱ ማለት ነው በጣም በሚገርም ሁኔታ ነው አሜሪካ ወደዛ ዝር ማለት የማትፈልገው አይደለም የማትችለው አንድ
ከውሃው ስር ያሉ ከተሞች ከባባድ ናቸው። ከተማ ሲባል ዝም ብሎ የተሰሩ ምሽጎች አሉ ማለት ነው። ትልልቅ ምሽጎች፣ ኃይለኛ ምሽጎች አሉ ማለት ነው። እና እነዛ ይሄ ቦምቦቹ ደግሞ የተጠመዱበት ነገር በቀላሉ አሜሪካ በምፈልገው መንገድ ይሄ ባለፈው ከትላንትና ወዲያ መቼ ከ3 ቀን በፊት ነው ለአሜሪካ ለዛ ለሴንትኮም በቃ እዛ አካባቢ ያለውን ነገር አፈንዱ፣ ሆርሙዝ ውስጥ ያለው የተጠመዱ ቦምቦች አፈንዱ ትእዛዝ ሰጥቻለሁ ብሎ ነበር። እስካሁን ድረስ ማፈንዳት አይደለም ወደዛ ጫፉን መንካት አልቻሉም። እና ኢትዮጵያውያን ከዚህ መማር አለብን ብዬ አስባለሁ። መማር አለብን ስል እኔ የመንግስት ደጋፊ መንግስትን መደገፍ እችላለሁ። መንግስት ፓርቲ መደገፍ አለ መንግስትን መደገፍ እችላለሁ ስላችሁ የሆነ ይሄ ካድሬ ምናምን ሆኜ ሳይሆን በቃ የኢትዮጵያ መንግስት በሚል ነው የሀገሬ መንግስት ብላችሁ ማለት ነው በምታስቡት። እና የኢትዮጵያ ነገር እጅግ በጣም የሚያሳስብ ነገር ነው። ልታስቡበት፣ ልትወያዩበት፣ ልንነጋገርበት ይገባል። ለምን መሰላችሁ እንዲመላችሁ ምን አይነት ተንኮል ህወሓት ማለት በጣም አደገኛ 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 ድርጅት ነው። እኔ አደገኛነትን በጣም የምመረምር ማቅ ሰው ነኝ። ወይም ሰዎች ሲያወሩ ምን ሲሉ ሰምቼ አይደል። በጣም አደገኛ ድርጅት ነው። ገባችሁ? ምን እንዳደረገ ታውቃላችሁ? አሁን ከህወሓት ከኤርትራ ጋር በወርቅ የሚገበያይ ድርጅት ነው። በናቅፋም አይደለም፣ በብር አይደለም። የአሰብን ጉዳይ በወርቅ ነው የሚገበያየው። አሰብን ይጠቀማል፣ በወርቅ ይሰጣል። ምን ይላል? አሁን የሚፈልገው ምንድን ነው? ኢትዮጵያን ልክ እንደ የመን ደቡብ የመንና ሰሜን የመን እንደሚባለው ሁሉ ኢትዮጵያንም ሰሜን ኢትዮጵያና ደቡብ ኢትዮጵያ ብሎ መክፈል ይፈልጋል ህወሓት ማለት ነው። ሶ ሰሜን ኢትዮጵያ ብሎ ከፍሎ በኮንፌዴሬሽን በተለያዩ ነገሮች ይሄ የህዳሴን ፕሮጀክት የህዳሴን ፕሮፖዛል ባለፈው ነግሬያቸዋለሁ። ህዳሴ ማለት ይሄ አሁን ያለውን ኢትዮጵያን ሞሮፍ የሚመለከት ፕሮፖዛል አይደለም። የጥንት የአክሱማይትን ስራ ዘመነ መንግስትን የሚወክል በቃ የዛን ዘመን ስልጣኔ እንመልሳለን፣ ወደዛ ዘመን እንሄዳለን ብሎ የሚያስብ ፕሮጀክት ነው እና ያንን ነገር መተግበር ይፈልጋሉ። ሶ አሁን ባለው ሁኔታ ዝም ብላችሁ ብታዩ መሀከል ላይ የሆነችው አሁን ህወሓት ሆና ከኤርትራ ጋር የራሱ የሆነ ቻናል ፈጥሯል። በዚህ በኩል አማራ ክልል ላይ ከሚንቀሳቀሱ ኃይሎች ጋር ቻናል ፈጥሯል። የነበሩት በጣም በውጭው ከአውሮፓ አሜሪካ ጋር በጣም የቆየ እና መሰረት ያለው ዲፕሎማሲ ያለው ያ ነገር አሁንም አልለቀቀም። አሁን ያ ዲፕሎማሲ የነበረው መንግስት ሆኖ በዲፕሎማሲ ቻናል ይጠቀምበት የነበረው ነገር አሁን ደብል ኤጀንት ሆኖ ሜቢ የሲአይ የምን አናውቅም የዛ ኤጀንት ሆኖ አሁን ያንን አካባቢ እንደገና አዲስ ካርታ አዲስ ጂኦግራፊ መስራት ይፈልጋል። ኢትዮጵያን በጣም መጥፎ በሆነ ሁኔታ እንደገና ፍሬም ማድረግ ይፈልጋል። ይህን ማወቅ አለባቸው። ይሄ የአብይ ጉዳይ የምናምን ጉዳይ አይደለም። እኔ ስለዛም አይደለም። ህወሓት አደገኛ ድርጅት ነው። ስለ ኢትዮጵያ መነጋገር አለብን። ይሄ አማራ ክልል ያሉ ጉዳዮች በጣም በሰላም መፈታት አለባቸው። ምን ማድረግ አለብን? በጣም መነጋገር አለብን። በኋላ ሀገር ካጣም በኋላ ምን እንሆናለን? ጅቡቲ እንኳ ኢትዮጵያውያንን ውጡ ብላ እኮ በእሷ አቅም እንኳ ኢትዮጵያውያንን ገርፋ አባራለች። ከዛ የት እንሄዳለን? ማወቅ ያለባችሁ ስለ ሀገራችሁ በጣም መነጋገር አለብን። ኢትዮጵያ አሁን ያለችበት ሁኔታ ዝም ብሎ ቀላል አይደለም። ቲቪ ላይ እንደምናየው አረንጓዴ አይደለም። በጣም ከባድ ነገር አለ እና ዩቲዩቤን ገብታችሁ ሰብስክራይብ ማድረግ ብቻ ሳይሆን ተከታተሉኝ፣ እናወራለን።